ትክክለኛዋን ማርታን ላለማሳየት ነበር፣ ለአቤል ስል ነበረ። አሁን ትክክለኛ ጥያቄ ልጠይቅሽ፣ ከአቤል ህይወት ትወጪያለሽ ወይስ አትወጪ? እኔ ማርታ ነገርሽ፣ እኔ ብዙ ነገር እንድትናገረኝ አይደለም የምፈልገው። አንቺ ምን ሆነሽ ነው? አንተ ደግሞ ዝም በል። እኔ እና እሷን እየተጋገርን ያለ ነው። ምን ሆነሽ ነው? ሽመቻት አንተ አቤል፣ እኔ እና እሷ ነው። ምን ሆነሽ ነው? መቻት ለዚህ ነበር የፈለግሽ ማለት? ለዚህ ነበር የጠራሽ? እስኪ ቆይ አንዴ አቤል፣ እስኪ ቆይ ሶሊ ቆይ ማለት ለዚህ ነበር የፈለግሽ ይሄንን ነገር ለማድረግ? እኔ ስንት ነገር ትለኛለሽ ብዬ በመጣው አቤል፣ አሁን ተነው፣ እዚህ ጋር አይመለከትም። እኔ እና እሷ ነው እያወራን ያለ ነው። ለአንዴና ለመጨረሻ ጊዜ ዞር በል። ቢያንስ እኔ እና እሷ እናወራ። ይኸውልሽ ማርቲ፣ ልባል ብዙ ነገር እየተባልኩ ያለሁት በአንተ ምክንያት እንደሆነ ታውቃለህ። ግን አቤል፣ አንተ ጭራሽኑ ፍቅር የሚገባ ሰው አይደለህም። ብዙ ነገር ማስተካከል እንችል ነበረ። አቤል፣ ይሄ ጊዜ ይቆጭሃል። እኔ የተናገርክበት ጊዜያቶች፣ እኔም ከህይወቴ ውጭ ያልካቸው ጊዜያቶች፣ ሁሉም ጊዜ አቤል ይቆጭሃል። እውነቴን ነው የምልህ። እኔ ልትጎዳ ስለማልፈልግ ብዙ ነገር ለማስተካከል ስለሚፈልግ ነው። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ኧረ የዘንድሮ ስባሰ እንግዲህ ሶሊ ዛሬ ጥፊዋን ቀምሳለች ማለት ነው። በጣም በሚያሳዝን ሁኔታ ኧረ ሴቶቹ አበዱ። እንዲህ ምን ሆነው ነው እንዴ? ምንድን ነበር የሚባለው? መልከፍት ነው እንደያዛቸው እና በጣም ነው የሚያሳዝነው። እንግዲህ ሶሪ በማልታ በጥፊ ተደብድባለች ማለት ነው። ጥፊዋን አቀመሰቻት። ማንንም አልፈላች። ያርህ የወደደና ያበደ አንድ ነው። ሄርሚላም እንደዚህ ነበር። ሄርሚላ እንኳን ትጠፈጠፋለች እንጂ አልጠፈጠፈችም እስካሁን። እቺ ደግሞ አይኔ ያወጣች በስማም ሰውን እንደዚህ መማታት ወንድ ታልተው ሽሌ ብላ እቺኛዋ ማልታ ሳይሻለው ብላ እንግዲህ መጣች። በአንድ ወንድ እንግዲህ እየተጠፋጠፉ ነው እነዚህ ከእንትል ነው ማለት ነው። ለነገሩ ፊት አልሰጣትም። እሱም ልክ ልኳን የነገራት በጣም ገባች እንዳደርሽ ተዛሬ ጀምሮ ምንም እንትል በሄርሚላን ማውቅሽ በመወደት እህቴ በቃ ካሁን በኋላ ግን አጠገቤ እንዳትደውይ እንዳትመጪ ብሏታል። ከዛ ስለምወድህ ነው። አረ ያንቺስ የተለየ ነው። የሚወዳትን ልጅ አንቺ ብቻ ብትወጁ ምን ዋጋ አለው ብለሽ ነው። እነዚህ ግን ከዘራቸው ነው እንዴ እናንተ? በጣም አስጠላችሁ። እኔ በጣም ነው ያስጠላኝ ማለት ነው። እኔ እንደዚህ አይነት ነገር ጥሩ አይደለም እንዴ። አንቺ ምን ሌላ ወንድ የለም እንዴ? አንድ ብቻ ነው እንዴ እንደዚህ እንትን የምትይው? እና በጣም ነው የምታስጠሉ። ለማንኛውም ክብር ቢኖራችሁ ጥሩ ነው። ሴት ልጅ እንደዚህ አይደለም እና በጣም የሚያስጠላ ነገር ነው እያደረጋችሁ ያላችሁት ማለት ነው። የሰው ትዳር እያፈለሳችሁ ሰውን እያፈናቀላችሁ ነው አሁን ያላችሁት ማለት ነው። በጣም በምትገርሙና በምታናደዱ ሰዎች ናችሁ። የሰውን ትዳር አፍርሳችሁ ለዚህ ሁሉ ያበቃችሁት እናንተ ናችሁ። አብርሃምን አሁን ደግሞ አቤልን እንደዚህ ሁሉ የምታረጉት እኔ አልገባኝም። ምንድን ነው እሱ የራሴን ህይወት ነው የምኖረው ሴት አለሽ ነው በቃ አለቀ። ይህ ሴት ልጅ ምንድን ነው ይሄን ያህል መለማመጥስ? ይሄን ያህል መሆንስ ያለብሽን እንጃ። ያንቺ ደግሞ የባሰ የቀለለ የወረደ አስተሳሰብ ነው ያለሽ ማለት ነው። እስተማማታት ድረስ ወደዋለሁ። እሷም እኮ ተወደዋለች። ባሏ ነው፣ ጓደኛዋ ነው፣ አንቺ ብቻ አይደለሽም። ስለዚህ ትክክል እየሰራሽ አይመስለኝም። ብትታቀቢ ብትታገሽ ነው የምለው። እኔ እንጃ የሆነ ቅሌታም እንደ ቅሌታም ነገር ነው ያየሁሽና እንግዲህ እኔ አልገባኝም። ምን እንደምትሰሩ ምን እንደምታረጉ የማይገባኝ ነገር ቢኖር የእናንተ ስራ ነው ብዬ ነው የማስበው ማለት ነው። እንደዚህ አይነት ነገር ሴቱ ናችሁ እንደዚህ ወንድን በልመና ለእኔ ታልሆንክ ግዴታ እንዴ ግዴታ እኮ ነው። አሁን እኮ እናንተ ልመና ነው የያዛችሁት። እኔ ትክክል ነው ብዬ አላስብም። እንደዚህ አይነትም ልመና ጥሩ አይደለም። ሰውንም ደርሶ ማማታት ጥሩ አይደለም። ዝም ብለሽ ሰውን አፍ አወጣልኝ አፍ አወለሁ ብላችሁ እንደዚህ ወታችሁም መሳደፍም መማታትም ስም መስጠትም ጥሩ ነው ብዬ አላስብም። ያንቺ ደግሞ እየረቀቀ ነው። የሰው ባል ግዴታ የኔ ካልሆነ ብሎ እንደዚህ ያህል ወይኔ! ይሄንን አይቶ ወንዱም ይፈራችኋል። እናንተ ነው የሚጠጋው። እውነቴን ነው የምላችሁ። እኔ እናንተ ነው የሚጠጋው እንዳለ ብዬ አላስብም በዚች ዓለም ላይ። ለምን ይሄው እየደበደባችሁ እያስንድ አለቀም እያላችሁት እንዴት ነው ከእናንተ ጋር የሚኖረው?
ስለዚህ ማርታ ትክክል ነች ብዬ አላስብም ማለት ነው። ለማንኛውም ሸላይ ካድርጉ ቤተሰቦች። ግን ሰላም ብያቸዋለሁ አላልኩም መሰለኝ፣ ያው ቀን ሙሉ ስላለው አላልኳችሁ እና በጣም የሚደብር እና የሚያሳዝን ነገር ነው እየሰራች ያለችው። እኔ ግን እንጃ የሚያሳዝንም የሚያስጠላም ነገር ነው እያየ ያለሁት ማለት እንደዚህ አይነት ነገር ጥሩ አይደለም፣ ጥሩ አይደለም። ክብር እኮ ሴት ልጅ ክብር ሲኖራት ነው። ክብሯን አጥታ ስትጓለድ አይደለም እንዴ? አንቺ ምን ይህን ያህል ምን ይሰራልሻል? የሰው ባል እንደዚህ የሚያፈልግሽ የሚወድሽ ሰው ደግሞ ለአንቺ ሊሆን አይችልም። እውነቴን ነው የምልሽ። ለሚወድሽ ሰው ቢሆን ኑሮ እሺ እንደዚህ ብትሆኚ ችግር የለም። ግን አንቺ አይወድሽም፣ አልወድሽም፣ አልፈልግሽም ብሎሻል። ስለዚህ አንቺ ደግሞ ግዴታ እንደዚህ መሆን ያለብሽ አይመስለኝም። እንጃ ምን አይነት ተፈጥሮ እንዳላችሁ አላውቅም። ከወንድ ላይ ያጣበቅ አለቅም ያላችሁ ስማሚ ቅል ይበላችሁ፣ ቅል ይበላችሁ ነው የምላችሁ። እንግዲህ ቪዲዮውን ሲጀምሩ ሼር ላይክ እያደረጋችሁ ጀምሩ ማለት ነው። አበረታቱ። በጣም የሚያሳዝን ነገር ነው እየተሰራ ያለው እያየንም ያለ ነው ማለት ነው። እኔ በበኩሌ በጣም ነው ያስጠላኝ እንደዚህ አይነት ነገር። ሴቱ ናቸው አደባባይ ላይ በአንድ ወንድ እንደዚህ ስትደባደቡ እንደዚህ እንትን ስትሉ ቢመታሽስ አሁን ምን ልትሄደው? እንደው ታጋሽ ሆኖ ነው እንጂ እንደ ሌላ ወንድ ቢሆን ኑሮ ይመታሽ ነበረ ማለት ነው። አቤልን ተይሊ ብሎ በጥፊ በስማ ምን አይነት እንትን ነው? ከአቤል ህይወት ውጪ እንዴ አንቺ ነሽ እንዴ የምታስወጫት? እሱ ነው እኮ ካልፈለጋት እሱ ነው የሚያስወጣት አይደል እንዴ? እንዴት ነው አንቺ የምታስወጫት? እና ለማንኛውም እንግዲህ ጥፊዋን ቀምሳለች ማለት ነው። እንዴት ነው ጥፊ ይጣፍጣል እንዴ? ጥፊዋን ቀምሳለች። እንጃ እንዴት እንደሆነ አላውቅም። በስማማ ያንቺስ ደግሞ እንትን ያለ አለ ጉድ። አቤልን ተይሊ ብሎ በጥፊ መማታት እንደዚህ አይነት ነገር አለ እንዴ? ጉድ ጉድ ጉድ። የጉድ እንትን አለ የጉድ ገንፎ እንትን ይላል። የሚያሳዝን ነገር ነው እየታየ ያለው ማለት ነው። እና እንደዚህ አይነት ነገር ቢቀርባችሁ ብዬ ነው የማስበው ማለት ነው። ለማንኛውም ሼር ላይክ እያደረጋችሁ አበረታቱኝ እላችኋለሁ ወዶች።